ለአርሰናል ደጋፊዎች እጅግ አስደሳች ዜና ተሰምቷል። የሪያል ማድሪዱ ኮከብ ብራዚላዊው ሮድሪጎ በዚህ ክረምት ክለቡን መልቀቅ እንደሚችል በሪያል ማድሪድ ፈቃድ ተሰጥቶታል። በአርሰናል እጅግ እየተፈለገ ያለው ሮድሪጎ ቀጣይ እንቅስቃሴዎቹ ምን ይሆናሉ እንመለከተዋለን። አርሰናል በዚህ ሳምንት ሁለት አዳዲስ ፈራሚዎቹን ለደጋፊዎች ለማስተዋወቅ ተዘጋጅቷል ተብሏል። 60 ሚሊዮን ፓውንድ የወጣባቸው ሁለቱ አዳዲስ የአርሰናል ፈራሚዎች እነማን ናቸው? በመረጃችን ተካተዋል። ኔይማር በልጅነት ክለቡ ሳንቶስ ኮንትራቱን እስከ ታህሳስ ድረስ አራዝሟል ተብሏል። ኒኮ ዊሊያምስ ለአትሌቲክ ቢልባኦ ሰዎች ወደ ባርሰሎና መዘዋወር እንደሚፈልግ በግልጽ ነግሯቸዋል። የተወደዳችሁ የሸጋ ስፖርት ተከታታዮች መረጃዎቻችንን ላይክ በማድረግ ጀምሩ። ሰብስክራይብ በማድረግ ቤተሰባችን እንድትሆኑ በአክብሮት እንጠይቃችኋለን። ብራዚላዊውን ሮድሪጎን በተመለከተ ዛሬ የተሰማው ዜና ለአርሰናል ደጋፊዎች አስደሳች ሆኗል። ሪያል ማድሪድ ለሮድሪጎ በዚህ ክረምት ክለቡን መልቀቅ ከፈለክ እንደ ፍቃድህ ማድረግ ትችላለህ ብሎታል ሲል ዘ ስታንዳርድ አስነብቧል። ይህ የ24 ዓመት ብራዚላዊው የመስመር አጥቂ በአርሰናል በዚህ ክረምት እጅግ እየተፈለገ ይገኛል። ብራዚላዊው የአርሰናሉ የመሃል ተከላካይ ጋብሪኤል ማጋሌሽ ተጫዋቹ እንዴት ያለ ድንቅ ተጫዋች እንደሆነ ሲናገር ቆይቷል። ከዚያ ባለፈ በአንድ ቡድን ውስጥ አብሮ መጫወት ፍላጎት እንዳለው ጭምር ሲያነሳ ነበር። አይ ዋንት ሂም አት አርሰናል፣ በአርሰናል ቤት ውስጥ እፈልጓለሁ ሲል ነበረ። አዲሱ የሪያል ማድሪድ አሰልጣኝ ሻቢ አሎንሶ ከሮድሪጎ ጋር ንግግር ያደርጋል ተብሎ ሲጠበቅ ነበረ። ባለፉት 2 ሳምንታት ከዚህ ተጫዋች ጋር አብረው መስራት ችለዋል። አሁን ከሮድሪጎ ጋር የተነጋገሩ ይመስላል። ይህ ተጫዋች ክለቡን መልቀቅ የሚፈልግ ከሆነ በዚህ ክረምት መንገዱን ጨርቅ ያርግልህ ተብሏል። አርሰናል ትላንትና የተሰማውን ዜና በደስታ ነበረ የተከታተሉት። ማርካና ካዴና ሴር የተባሉት የስፔን ጋዜጣዎች እንዳስነበቡት ሪያል ማድሪድ ለዚህ ተጫዋች 90 ሚሊዮን ዩሮ ክፍያ ይፈልጋል ነው የተባለው። አርሰናል ይህንን ተጫዋች ለማምጣት የመጀመሪያ የግዢ ጥያቄያቸውን አሁን ወደ ሪያል ማድሪድ ቤት ያስገባሉ ተብሎ ይጠበቃል። የ24 ዓመቱ ሮድሪጎ በሳንቲያጎ ቤርናቤዩ ለ3 ዓመታት የሚያቆየው ቀሪ ኮንትራት አለው። የመጀመሪያ አስኪንግ ፕራይስ የተባለው 90 ሚሊዮን ዩሮ ድረስ ግን አርሰናል ይከፍላል ተብሎ አይጠበቅም። የአርሰናል እንቅስቃሴ ቀጣይ የብዙዎችን ቀልብ የሳበ ሆኗል። ከአርሰናል ጋር በተገናኘ ሁለት አዳዲስ ተጫዋቾች በያዝነው ሳምንት ክለቡን ተቀላቅለው ይተዋወቃሉ ተብሏል። ቢቢሲ እንዳስነበበው ከሆነ የ30 ዓመቱ ስፔናዊ ግብ ጠባቂ ኬፓ አሪዛባላጋ ከቼልሲ ወደ አርሰናል የሚያደርገውን 5 ሚሊዮን ፓውንድ ክፍያ የወጣበትን ዝውውር ለማጠናቀቅ ወደ ሰሜን ለንደን አምርቷል። ይህ ተጫዋች በቦርንመዝ በውሰት ሲጫወት ቆይቷል። አርሰናል ቤት የዳቪድ ራያ ተጠባባቂ ሁለተኛ ግብ ጠባቂ ሆኖ ለማገልገል ፈቃደኝነቱን ሰጥቷል ነው የተባለው። ኬፓ አሪዛባላጋ በቀጣይ የአርሰናል ተጫዋች ሆኖ በዚህ ሳምንት ይተዋወቃል። ሌላኛው በዚህ ሳምንት ክለቡን እንደተቀላቀለ ይፋ የሚደረገው ስፔናዊው የ26 ዓመት አማካይ ማርቲን ዙቢሜንዲ ነው። ለዚህ ተጫዋች አርሰናል 55 ሚሊዮን ፓውንድ ክፍያ ይፈጽማል። የውል ማፍረሻውን በመክፈል ተጫዋቹን በይፋ ያስፈርሙታል። 36 ቁጥር ማሊያውንም ለብሶ በአርሰናል ቤት በዚህ ሳምንት ይተዋወቃል ተብሏል። በያዝነው ሳምንት አርሰናል ኬፓ አሪዛባላጋና ማርቲን ዙቢሜንዲን ለደጋፊዎች ያስተዋውቃቸዋል። በሌላ የአርሰናል ዜና የአያክሱን ወጣት ተከላካይ ጆሬል ሃቶን ለማዘዋወር አርሰናል ከወኪሉ ጋር ንግግር ሲያደርግ እንደነበረ ለማወቅ ተችሏል። የአያክሱ ተከላካይ ጆሬል ሃቶ ወኪሉን ወደ ለንደን ልኮ ከአርሰናል ሰዎች ጋር ንግግር ሲያደርግ ቆይቷል ነው የተባለው። ይህ ተጫዋች በቼልሲ እጅጉኑ ይፈለጋል። ነገር ግን ሚኬል አርቴታ የመሃል ተከላካይ ወይ ደግሞ የግራ መስመር ተመላላሽ ሆኖ መጫወት የሚችለውን ይህንን ተከላካይ
ወደ ቡድኑ መቀላቀል ይፈልጋል። ለዚህም ነበረ ከጆሬል ሃቶ ወኪል ጋር በለንደን ንግግር ሲያደርግ የቆየው። ሐሳባቸው የለንደን ተቀናቃኛቸውን ቼልሲዎችን በመቅደም ይህንን ተጫዋች በእጃቸው ማስገባት ነው። በአሁን ሰዓት በተመሳሳይ ቦታ የሚጫወቱ ተጫዋቾች ጋብሪኤል ማጋሌሽ፣ ሪካርዶ ካላፊዮሪና ማይልስ ሉዊስ ስኬሊ አሉ። ነገር ግን ሌላኛው ተጫዋች ኦሌክሳንደር ዚንቼንኮ ክለቡን ይለቃል ተብሎ ነው የሚታሰበው። ስለዚህም ወጣቱ ጆሬል ሃቶ ወደ ቡድኑ እንዲመጣ የተቻላቸውን እንቅስቃሴ ያደርጋሉ ተብሏል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የ33 ዓመቱ ኔይማር ጁኒየር በልጅነት ክለቡ ሳንቶስ ኮንትራቱን አራዝሟል። ለቀጣይ 6 ወራት በዚያው በሳንቶስ ለመጫወት ወስኗል። 2024-2025 የውድድር ዓመት አጋማሽ ላይ ነበረ ከአልሂላል የተሰናበተው ኔይማር ወደ ልጅነት ክለቡ ያመራው። 14 ጨዋታዎችን በሳንቶስ ማሊያ አድርጓል። 3 ጎሎችን ማስቆጠር ችሏል። ይህ ተጫዋች በሳንቶስ ነበረ የልጅነት እድሜውን ያሳለፈው። ከታዳጊ ቡድኑ በመነሳት ወደ ዋናው ቡድን በመቀላቀል 225 ጨዋታዎችን አድርጎ 136 ጎሎችንም አስቆጥሮላቸው ነበረ። ኔይማር በኢንስታግራም ገጹ ይፋ ባደረገው መረጃ I made a decision and I listened to my heart ብሏል። ውሳኔን ወስኛለሁ ልቤንም ተከትያለሁ የሚል መልእክትን ያስተላለፈው። ሳንቶስ ክለቤ ብቻ አይደለም፣ ሳንቶስ ቤቴ ነው፣ ሳንቶስ ልጅነቴ፣ ሳንቶስ ህይወቴና ታሪኬም ጭምር ነው በማለት ኔይማር ለቀጣይ 6 ወራት በዚያው ለመጫወት መወሰኑን ይፋ ባደረገበት ልጥፍ ላይ አጋርቷል። ስፔናዊው ኮከብ ኒኮ ዊሊያምስ ለአትሌቲክ ቢልባኦ ሰዎች ወደ ባርሰሎና መዛወር እንደሚፈልግ በግልጽ ነግሯቸዋል ተብሏል። ኒኮ ዊሊያምስ ከባርሰሎና ጋር በግል ጉዳዮች ላይ ተስማምቶ ጨርሷል። አሁን የቀረው የእርሱን 60 ሚሊዮን ዩሮ የውል ማፍረሻ ሂሳብ አክቲቬት ማድረግ ብቻ ነው። ባርሳ የዚህን ተጫዋች የውል ማፍረሻ ሂሳብ እስከ ሰኔ 30 ከፍሎ የማጠናቀቅ ምንም ፍላጎት የላቸውም። ምክንያቱ ደግሞ የገቡበት የፋይናንስ ችግር ነው። የ22 ዓመቱ ስፔናዊ ተጫዋች በባየር ሚዩኒክም ይፈልጋል። አርሰናል፣ ቼልሲ፣ ፓሪስ ሳን ዠርማንና ሊቨርፑል ሌሎች የኒኮ ዊሊያምስ ፈላጊዎች ናቸው። እነዚህ ሁሉ ክለቦች 60 ሚሊዮን ዩሮ የውል ማፍረሻውን ከፍለው ወደ ክለባቸው ለመቀላቀል ይፈልጋሉ። ነገር ግን ተጫዋቹ ይሁንታውን የሰጠው ለባርሰሎና እንደሆነ ታውቋል። ስለዚህ የትኛውም ክለብ መጥቶ የውል ማፍረሻውን ሂሳብ ቢያስገባ ተጫዋቹ ፍላጎቱ ከሌለ መልቀቅ አይችልም። ለዚህም ነው ለአትሌቲክ ቢልባኦ ሰዎች እኔ መቀላቀል የምፈልገው ባርሰሎናን ነው፣ ሌላ ክለብ መጥቶ የውል ማፍረሻ ሂሳብ ቢያስገባ ቡድኑን እንደማይለቅ አስረግጦ ነግሯቸዋል። ኒውካስል ዩናይትድ ደግሞ ለቀድሞው የማንቸስተር ዩናይትድ ተጫዋች አንቶኒ ኤላንጋ ዝውውር 45 ሚሊዮን ፓውንድ የግዢ ሂሳብ ለኖቲንጋም ፎረስት አቅርበዋል። ኖቲንጋም ፎረስቶች የቀረበላቸውን የግዢ ሂሳብ ወዲያው ነበረ ውድቅ ያደረጉት። ኒውካስል ዩናይትድ ከቦርንመዙ አንቶine ሴሜንዮና ከዌስትሃም ዩናይትዱ መሐመድ ኩዱስ ጋር ንግግር እያደረጉ እንደሆነ ተሰምቷል። ነገር ግን ለ23 ዓመቱ ስዊድናዊ ተጫዋች አንቶኒ ኤላንጋ 45 ሚሊዮን ፓውንድ አቅርበውለታል። ይህ ተጫዋች በተጠናቀቀው የውድድር ዓመት በኖቲንጋም ፎረስት ማሊያ 38 የፕሪሚየር ሊግ ጨዋታ አድርጎ 6 ጎሎችና 11 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ቡድኑ 7ኛ ሆኖ እንዲያጠናቅቅና የኮንፈረንስ ሊግ ውድድር ላይ እንዲሳተፍ ትልቅ አስተዋጽኦ አድርጓል። ነገር ግን ኖቲንጋም ፎረስት በ45 ሚሊዮን ፓውንድ ይህንን ተጫዋች አንሸጠውም ብለው ውድቅ አድርገውታል። በሌላ የዝውውር ዜና ፖል ፖግባ ወደ ሞናኮ የሚያደርገውን ዝውውር ለማጠናቀቅ ከጫፍ ደርሷል ተብሏል። የቀድሞው የማንቸስተር ዩናይትድ እና የጁቬንቱስ ተጫዋች የ18 ወራት ቅጣት ከተጣለበት በኋላ አሁን ወደ እግር ኳስ ለመመለስ እየተንቀሳቀሰ ይገኛል። ይህ ተጫዋች ወደ ሞናኮ የሚያደርገውንም ዝውውር በዚህ ሳምንት ያጠናቅቃል ተብሎ ይጠበቃል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።